with an Oggy, an own goal by the Tottenham man. Liverpool are the champions of the Premier League. Liverpool are back on their perch. Liverpool, the Premier League champions. Liverpool, once again, the kings of England. በመጀመሪያ የርገን ክሎፕ የሊቨርፑል አሰልጣኝ እያሉ አርነ ስሎት እንደሚመጡ ይታወቅ ነበር። እናም የርገን ክሎፕ በመጨረሻው የአንፊልድ ጨዋታቸው አርነ ስሎት በማለት አዚሞላቸው እንደነበር ይታወሳል። እናም አርነ ስሎት ደግሞ በትላንትናው ዕለት ምላሹን ሰጥተዋል። ምላሹን ደግሞ የሰጡት የፕሪሚየር ሊጉን ዋንጫ በማሸነፍ ጭምር ነው። የርገን ክሎፕ በማለት እሳቸው ደግሞ ላላላላላ ሚሊዮን ጨምረውበታል ማለት ነው። እና ዲቴሉን እንመለከታለን። So many winning a Premier League medal though for the first time, and with Virgil van Dijk and Mo Salah signing their contracts, they hope it won't be the last time. Virgil van Dijk, the first Liverpool captain to win the league title who's not English or Scottish. No Dutchman has ever captained a Premier League winning team, but how he has captained this side. The manager on the pitch, he's been imperious for most of the season. He's had one or two wobbles, that's allowed, but he has that presence and he has that respect from all his teammates as well. And Virgil van Dijk will look forward to lifting the trophy, the real trophy, in time to come with great joy. Arne Slot, who's kept it all inside this season, but finally the release of the emotion. ሊቨርፑል የ2024-25 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆን ችሏል። እንግዲህ ትላንትና ቶተናም ሆትስፐርስን 5-1 ባሸነፈበት የአንፊልድ ጨዋታ እንግዲህ ሊቨርፑል ቻምፒዮን መሆኑን አረጋግጧል። እንግዲህ ባለፉት 5 ዓመታት ውስጥ እንግዲህ ሊቨርፑል ለሁለተኛ ጊዜ ማለት ነው በ6 ዓመታት ውስጥ ለሁለተኛ ጊዜ የፕሪሚየር ሊግ ቻምፒዮን መሆን ችሏል። እንግዲህ እንደምታስታውሱት በ2019-20 የውድድር ዘመን ሊቨርፑል የፕሪሚየር ሊግ ቻምፒዮን ሆኖ ነበር። ነገር ግን እንደ የዘንድሮ የውድድር ዘመን ስሜት የሚሰጥ አይመስለኝም ሳስበው ለደጋፊው። መለስበታለሁ። ለማንኛውም ሰላም ቤተሰብ እንዴት ናችሁ? ዛሬ እንግዲህ በአዲስ ፕሮግራም ተመልሰናል ማለት ነው። በመግቢያው ላይ እንደሰማችሁት እንግዲህ የትላንትናውን በቶተናም ሆትስፐርስ እና በሊቨርፑል መካከል በአንፊልድ ሮድ ስታዲየም የተደረገውን የ2024-25 የውድድር ዘመን የእንግሊዝ ቻምፒዮን ማን እንደሆነ ያረጋገጠውን መጀመሪያ ማን እንደሆነ የታወቀ ይመስላል ማለት ነው። ቆየ እንግዲህ ሊቨርፑል ዋንጫ እንደሚያሸንፍ ካወቅን ማን እንደሆነ ያወቅንበት ጨዋታ ነበር። ከረጅም ጊዜ ቆይታ በኋላ ወደ ዩቲዩብ ስለተመለስኩኝ እንግዲህ ወይም ደግሞ ፕሮግራም ከሰራው ትንሽ ስለቆየሁኝ ይህ ቪዲዮ ወይም ይህ ፕሮግራም ለብዙ ሰዎች እንዲዳረስ ላይክ በማድረግ ጀምሩት፣ እንዲሁ ሼር አርጉት። በዚህ መሰረት አብረን እንድንበዛ ጠይቃለሁ ማለት ነው። ዩቲዩብ እንግዲህ ቪዲዮውን ለብዙ ሰዎች እንዲያደርስልኝ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትተባበሩ ጠይቃለሁ ማለት ነው። በዚሁ አጋጣሚ የዚህ ቻናል የሊቨርፑል ደጋፊዎች እንዲሁም በመላው ዓለም ለምትገኙ ኢትዮጵያውያን እንዲሁ ለመላው የሊቨርፑል ደጋፊዎች እንኳን ደስ አላችሁ ማለት እፈልጋለሁ ማለት ነው። ወደ ፕሮግራሙ አልፋለሁ ማለት ነው። እንግዲህ በዘንድሮ የውድድር ዘመን ሊቨርፑል በፕሪሚየር ሊግ ወጥ የሆነው ቡድን ነው። ከየትኛውም ቡድን በላይ 2 ሽንፈቶች ብቻ የደረሱበት ቡድን ነው። እንግዲህ እንደምናስታውሰው በተለይ ለዚህ ይደርሳል ተብሎ የጠበቀው ማንም ሊቨርፑልን ለዚህ ይደርሳል ብሎ የጠበቀ አንድም ሰው ያለ አይመስለኝም፣ እኔንም ጨምሮ ማለት ነው። ብዙ ሰዎች ሊቨርፑል የዚህን ያክል ሆኖ ዋንጫ ይበላል ብለው አልገመቱም ማለት ነው። እንግዲህ የውድድር ዘመኑ ሳይጀመር በፊት እነ ኦፕታ እነ ቢቢሲ ያስገምታሉ ጸሐፊዎቻቸውን ማለት ነው ማን ቻምፒዮን ይሆናል የውድድር ዘመኑ ሲያልቅ ብለው ማለት ነው። እንግዲህ በዚህ መሰረት ኦፕታ ላይ የሆነ መረጃ እየተመለከትኩኝ ነበር።
ባለፈው አመት ከኦፕታ 2 ሰዎች ብቻ መሰሉኝ ከ30 ሰዎች ከኦፕታ ውስጥ 2 ሰዎች ብቻ ናቸው ሊቨርፑል ቻምፒዮን ይሆናል ብለው ገምተው የነበሩት እና በቢቢሲ አማካኝነት የገመቱት 30 ሰዎች ደግሞ ከ30ዎቹ 19ኙ ማንቸስተር ሲቲ ለአምስተኛ ተከታታይ ጊዜ ማለት ነው ዋንጫውን በድጋሚ የራሱ ያደርገዋል ብለው በመገመት ነበር የገመቱት ማለት ነው። ከዛ ውጪ ደግሞ የተቀሩት 11ዱ አርሰናል ድክመቱን አሻሽሎ በዚህ ውድድር ዘመን ቻምፒዮን ይሆናል ብለው ገምተው ነበር። ነገር ግን የአንዳቸውም ግምት አልተሳካ ማለት ነው። እንዲሁ ሊቨርፑል ሁለተኛ ሆኖ ይጨርሳል ራሱ ብለው የገመቱት የድሮ የሊቨርፑል 2 ተጫዋቾች ናቸው ማለት ነው። በቢቢሲ አማካኝነት ከገመቱት ሰዎች ውስጥ ሊቨርፑል ሁለተኛ ሆኖ ይጨርሳል ብለው የገመቱት 2 ሰዎች ብቻ ነበሩ። ነገር ግን ሊቨርፑል ሁለተኛ አይደለም የወጣው ዘንድሮ ሁለተኛነት ራሱ በጣም እንደ ትልቅ የሚታይ ይመስል ነበር። ምክንያቱም አንደኛ የርገን ክሎፕ እንግዲህ ባለፈው የውድድር ዘመን እንደምታስታውሱት በውድድር አመቱ መሃል ላይ ነው እንግዲህ ከሊቨርፑል እንደሚለቁ ያስታወቁት ማለት ነው። እነ ሪቻርድ ሂውዝ እና ማይክል ኤድዋርድስን የነገሯቸው ማለት ነው። ለማይክል ኤድዋርድስ እና ለሪቻርድ ሂውዝ ከክለቡ በውድድር ዘመኑ መጨረሻ እንደሚለቁ ያስታወቁት እንግዲህ በውድድር ዘመኑ መሃል ላይ ነበር። እናም እንግዲህ ከዛ በኋላ ሊቨርፑል በዛን ሰዓት ላይ የነበረበትን ሁኔታ ይጎዳዋል ተብሎ ሲታሰብ ነበር። ምክንያቱም ሊቨርፑል የዛን ጊዜ ካራቦ ካፕ ፋይናል ደርሶ ነበር። ፕሪሚየር ሊጉን ደግሞ አንደኝነት እየመራ ነበር ወይም ደግሞ ከመሪዎቹ መካከል ነበር የነበረው። በዩሮፓ ሊግ ውስጥም ነበረበት። እናም እንግዲህ ለኳድሩፑል ኤፍኤ ካፕ ውስጥም ስለነበር እንዲሁ ለኳድሩፑል ሲታሰብ የነበረ ቡድን ነበር ማለት ነው ለአራትዮሽ። ነገር ግን የአምና ቡድን የሆኑ ነገሮች እንደሚጎሉት ደግሞ ግልጽ ነበር ማለት ነው በሆኑ ነገሮች ማለት ነው። ነገር ግን ክሎፕ አምና ከሊቨርፑል ሲለቁ እንግዲህ ሊግ ካፕን አሸንፈዋል ማለት ነው። ካራባው ካፕን አሸንፈዋል። እንዲሁ በፕሪሚየር ሊጉም 3ኛ ደረጃን ይዘው ነበር ያጠናቀቁት። እንዲሁ ጥሩ ቡድን ነው እንግዲህ ለአሰልጣኝ አርነ ስሎት ያስረከቡት። ነገር ግን አሁን ስለ ክሎፕ ትንሽ ለማለት ያህል በጣም ጥሩ ቡድን ማስረከባቸው እንደተጠበቀ ሆኖ ነገር ግን ሊቨርፑል በሽግግር ውስጥ እንደሚሆን ነበር የተጠበቀው። ምክንያቱም የርገን ክሎፕ በክለቡ ለ9 ዓመታት ቆይተው ነበር። በተለይ በአሰልጣኞች በደጋፊዎቹ የሚወደዱ በጣም ድንቅ አሰልጣኝ ናቸው የርገን ክሎፕ ማለት ነው። ሁሉም ሰው የሚወዳቸው አይነት አሰልጣኝ ነበሩ። በሊቨርፑልም እጅግ በጣም የሚወደዱ እንዲሁ ደግሞ በስኬታቸውም በሊቨርፑል ብቻ ሳይሆን በአውሮፓ ከሚገኙ ምርጥ አሰልጣኞች መካከል አንደኛው ነበሩ ማለት ነው የርገን ክሎፕ። ይህ እንግዲህ ጥርጣሬ የሚገባው አይመስለኝም ማለት ነው። ሁሉም ሰው የሚስማማበት ሀሳብ ይመስለኛል። ነገር ግን ይህንን የመሰሉ አሰልጣኝ ለመተካት ደግሞ በጣም አስቸጋሪ በጣም እጅግ በጣም አስቸጋሪ ይሆናል ተብሎ ታስቦ ነበር ማለት ነው። ምክንያቱም እንግዲህ ጀርገን ክሎፕ በጣም ድንቅ አሰልጣኝ ናቸው። ሊቨርፑልን ከ30 ዓመታት ጥበቃ በኋላ የፕሪሚየር ሊጉ ቻምፒዮን ያደረጉ በቻምፒዮንስ ሊግ ለ3 የተለያዩ ጊዜያት ፍጻሜ ያደረሱ አንድ ጊዜ ደግሞ ቻምፒዮንስ ሊጉን ያሸነፈ ቡድን የነበራቸው አሰልጣኝ ናቸው። እንግዲህ በአውሮፓ ምናልባት በሚጫወቱበት የእግር ኳስ ጥራት ከጥቂት አሰልጣኞች ጋር ብቻ የሚስተካከሉ አሰልጣኝ ነበሩ ማለት ነው። እጅግ በጣም ድንቅና ተወዳጅ አሰልጣኝ ነበሩ። በተለይ በሊቨርፑል ደጋፊዎች የሚወደዱ አሰልጣኝ መሆናቸው እንግዲህ ሚካድ አይደለም። በሊቨርፑል ደጋፊዎች ብቻም ሳይሆን እንግዲህ በሁሉም የፕሪሚየር ሊግ ደጋፊዎች ያላቸው ማንነት እጅግ በጣም የሚወደድላቸው አይነት አሰልጣኝ ነበሩ ማለት ነው ጀርገን ክሎፕ። ነገር ግን ይህ ሁሉ ሲሆን ጀርገን ክሎፕን የመሰለ ትልቅ አሰልጣኝ ሲለቅ ማን ይመጣል ወደ ክለቡ የሚለውም ነገር እንግዲህ እጅግ በጣም ሲጠበቅ ነበር። በነገራችን ላይ ስለ ዛሬው ጨዋታ አወራለሁ፣ ግን ከዛሬው ጨዋታ ስለ ትላንትናው ጨዋታ ከማውራቴ በፊት ትንሽ ነገሮችን መጀመሪያ ማለት ስለሚጠበቅብኝ ነው። ምክንያቱም እንግዲህ እጅግ በጣም ትልቅ ስራ ስለተሰራ ነው ማለት ነው በነ ማይክል ኤድዋርድስ እና ሪቻርድ ሂውዝ እንዲሁ ጀርገን ክሎፕን ማመስገን ያስፈልጋል። ከሁሉም በላይ ግን ክሬዲት መሰጠት ያለበት ለነ ማይክል ኤድዋርድስ እና ሪቻርድ ሂውዝ እንዲሁ ደግሞ በሜዳ ውስጥ ደግሞ ይህንን ድንቅ ቡድን ለሰሩት ለአሰልጣኝ አርነ ስሎት መሆን አለበት ማለት ነው። እንግዲህ
ይህንን ካልኩኝ ወደ ቀድሞ ሐሳቤ ልመለስ ማለት ነው። ክሎፕ ይለቃሉ ሲባል እንግዲህ ማን ይመጣል የሚለውም ነገር እንግዲህ እጅግ በጣም አስቸጋሪ ሐሳብ ነበር ማለት ነው። በተለይ ክሎፕን የመሰለ አሰልጣኝ መተካት ደግሞ ቀላል አይደለም። በተለይ እንግዲህ በተለያዩ ክለቦች ትልልቅ ወይም ደግሞ የክለቦቹን ሁኔታዎች የለወጡ አሰልጣኞችን መተካት እጅግ በጣም አስቸጋሪ ነበር። በማንቸስተር ዩናይትድ ቤት እንግዲህ ለ13 ዓመታት እስካሁን ማለት ነው 2013 ላይ ከተሰናበቱ በኋላ ወይም ደግሞ ጡረታ ከወጡ በኋላ ሰር አሌክስ ፈርጉሰን ማንቸስተር ዩናይትድ ያለበት ሁኔታ የሚታወቅ ነው ማለት ነው። እንዲሁ በአርሰናል ደግሞ 2018 ላይ አርሰን ቬንገር ክለቡን ከለቀቁት በኋላ ከ22 ዓመት ቆይታዎች በኋላ ማለት ነው ሰር አሌክስ ደግሞ ከ26 ዓመት ቆይታ በኋላ ነበር እንግዲህ ከማንቸስተር ዩናይትድ የለቀቁት እና እነዚህን አሰልጣኞች ለመተካት እነዚህ ክለቦች ሲቸገሩ አይተን ነበር። ምናልባት ሚካኤል አርቴታ እንግዲህ አሁን በዚህ ሰዓት በአውሮፓ ላይ ከሚገኙ ምርጥ አሰልጣኞች መካከል ነው ተብሎ ሊጠቀስ ይችላል ማለት ነው። አርሰናልን የለወጠበትን መንገድ አስገራሚ ነው። ግን አርሰናል በጊዜያዊ አሰልጣኝነት ፍሬዲ ዩምበርግን ከፍሬዲ ዩምበርግ በኋላ ደግሞ ኡናይ ኤምሬን በመጨረሻም ነው እንግዲህ ሚካኤል አርቴታን የቀጠረው። በጣም ከባድ ነበር። ሚካኤል አርቴታ ቢሆን እንግዲህ ለሁለት የውድድር ዘመናት እንግዲህ ስምንተኛው ነው ያጠናቀቀ ቡድን ነው የነበረው ማለት ነው። ከዛ ውጪ ማንቸስተር ዩናይትድ በነ ዳቪድ ሞይስ፣ በነ ጆዜ ሞሪኒዮ፣ በነ ኦሊ ጉነር ሶልሻየር በእነዚህ አሰልጣኞች በሙሉ በኤሪክ ቴናግ መተካት አልቻለም። ግን አምና ወደ ሊቨርፑል ይመጣል ተብሎ ሲታሰብ የነበረው ማለት ነው መጀመሪያ ላይ ይነሳ የነበረውም ስም መጀመሪያ ላይ የነበረው የባየር ሊቨርኩሰን አምና ኢንቪሲብል ቡድን መስራት የቻለው የቻቢ አሎንሶ ስም ነበር ማለት ነው። የቀድሞ የሊቨርፑል የመሃል ሜዳ ተጫዋች ማለት ነው። እሱ ወደ ሊቨርፑል ይመጣል ተብሎ ሲታሰብ ነበር ማለት ነው። ነገር ግን ቻቢ አሎንሶ በዛው በባየር ሊቨርኩሰን ነው የቆየው። ማይክል ኤድዋርድስ እና ሪቻርድ ሂውዝም እንግዲህ ለብዙ ረዥም ጊዜ ነበራቸው። ክሎፕ በውድድር ዘመኑ መሃል ላይ ስለነገራቸው መጨረሻ ላይ እንደሚለቁ በጣም ረዥም ጊዜ ስለነበራቸው እንግዲህ ብዙ የዳታ አናሊሲሶችን ተጠቅመዋል ማለት ነው። እንግዲህ እንደሚነገረው ሊቨርፑል በእንግሊዝ ብቻ ሳይሆን በመላው አውሮፓ በዳታ አጠቃቀም በጣም ምርጡ ክለብ ይባላል ማለት ነው። ይህንንም እንግዲህ በገዟቸው ተጫዋቾች እንዲሁ ባመጧቸው አሰልጣኞች ማየት ይቻላል ማለት ነው። ማይክል ኤድዋርድስ በሰሩት ስራዎች ማለት ነው። በዚህም እንግዲህ ማንም ሰው የማያውቃቸውም ብዙ እግር ኳስ የሚከታተል ሰው ራሱ የኔዘርላንድን ሊግ እንግዲህ ነገሬ ብሎ የሚያይም ሰው ራሱ እንደዚሁ በሀገራችን ያለም አይመስለኝም ማለት ነው። እንግዲህ በአንዳንድ አጋጣሚዎች በአውሮፓ ውድድሮች በቻምፒዮንስ ሊግ እንዲሁ በዩሮፓ ሊግ ካየናቸው እንግዲህ ነው እንጂ አሰልጣኝ አርነ ስሎትን የሚያውቃቸው ሰው አልነበርም። ነገር ግን ሪቻርድ ሂውዝ እና ማይክል ኤድዋርድስ እሳቸውን ከብዙ ምርጫዎች ሊቨርፑል ከእሳቸው በላይ ስም ያለው አሰልጣኝ ማምጣት ይችል ነበር በእርግጥ። ነገር ግን ምን ያክል የተዋጣለት ቅጥር መሆኑን እንግዲህ በዚህ መመልከት ይቻላል ማለት ነው። ከዛ እሳቸውን ካመጣቸው በኋላ ያመጣባቸው ምክንያቶችም ሲናገሩ ከየርገን ክሎፕ ጋር ተቀራራቢ የጨዋታ ስታይል ያላቸው አሰልጣኝ ተብሎ ነው እንግዲህ የመጡት። ነገር ግን ከየርገን ክሎፕ ጋር የሚመሳሰሉባቸው ነገሮች ቢኖሩም ግን ከየርገን ክሎፕ አንጻር ደግሞ ጭምተኝነታቸው እንዲሁ ቡድናቸውም እንግዲህ ከየርገን ክሎፕ ቡድን ይልቅ ዝግ ያለ ጨዋታን የሚጫወተው ማለት ነው። እንግዲህ የየርገን ክሎፕ በጊጋን ፕሬስ በተባለው በራሳቸው ብቻ በሆነው አጨዋወት ነው እንግዲህ ጀርገን ክሎፕ የሚታወቁት ማለት ነው። ከዛ በኋላ ግን ሊቨርፑል ቻምፒዮን ይሆናል ወይ ተብሎ መጀመሪያ ላይ ሲገመት ማን ገመተ? ማንም። ምክንያቱም ብዙ ሁኔታዎች ነበሩ። ቅድም እንደጠቀስኩት ማንቸስተር ዩናይትድ ሰር አሌክስ ፈርጉሰንን ለመተካት ተቸግሯል። አርሰን ቬንገርን ለመተካት ተቸግሯል ማለት ነው። ትልልቅ አሰልጣኞችን መተካት ለየትኛውም ቡድን እጅግ በጣም ከባድ ነው። በዛ ላይ ደግሞ ይህንን ነገር እንዲከብድ የሚያደርገው ሆላንዳዊያን ወይም ደግሞ ኔዘርላንዳዊያን አሰልጣኞች ወደ ፕሪሚየር ሊግ ሲመጡ ስኬታማዎች አይደሉም ማለት ነው። በዚህ ምክንያት እንግዲህ ለአርነ ስሎትም የሆነ ፍራቻ ነገር ነበር ብዬ ልግለጸው። በተለይ ደግሞ ይህንን ቡድን የሰሩት ከሁሉም በላይ በጣም የሚደንቀኝ እስካሁን ሳስበው አንድም ተጫዋች ሳያስፈርሙ ነው ከፌዴሪኮ ኬዛ ውጪ። በእርግጥ ጆርጂ ማማርዳሽቪሊ የተባለውን ግብ ጠባቂ እንግዲህ ከቪላሪያል አስፈርሞታል ማለት ነው። ግን እሱ ግብ ጠባቂ አሁንም በዛው በቪላሪያል ነው የሚገኘው ማለት ነው። እሱም በውሰት ነው የሰጡት። ነገር ግን ፌዴሪኮ ኬዛም ቢሆን እንግዲህ በፕሪሚየር ሊጉ
እስካሁን አንድ ጨዋታ አልጀመረም 34 ጨዋታ ሲጫወቱ ማለት ነው። ይህንን ያክል አንድ ተጫዋች ሳያስፈርሙ ብዬ ልቀጥል ማለት ነው። ተቀበሉኝ። ይህንን አንድም አሰልጣኝ አንድም ተጫዋች እንግዲህ ሳያስፈርም ሊቨርፑል አንድንም ተጫዋች የፈለጉት ማርቲን ዙቢሜንዲን ነበር። ምክንያቱም በመሃል ሜዳ ላይ ለመጫወት እኔ ለምፈልገው አጫዋት ዋታሩ ኤንዶ አይሆንም ብለው አስበው ነበር። ወደ ተጫዋቾቹ ማሻሻላቸውን በኋላ አነሳዋለሁ። ግን ሊቨርፑል ዋንጫ አያነሳም ወይም ደግሞ ሊቨርፑል ዘንድሮ በሽግግር ውስጥ ስለሚገኝ ቶፕ ፎር ራሱ ከጨረሰ እንደ ስኬታማነት ነው ብለው እንግዲህ የሊቨርፑል ደጋፊዎች ራሱ የውድድር ዘመኑ ሲጀመር ሲያዩት ነበር ማለት ነው። በተለይ አሰልጣኙ አንድም ተጫዋች አለማምጣታቸውን ወይም ደግሞ ጥሩ ተጫዋች አግኝተው አለመግዛታቸውን ተከትለው ማለት ነው። እናም እንግዲህ አርነ ስሎት ሲመጡ መጀመሪያ ሆላንዳዊያን አሰልጣኞች በፕሪሚየር ሊግ እስካሁን ዋንጫ አሸንፈው ያቁም ነበር። በዛ ላይ የመጨረሻው በጣም ቶፕ አሰልጣኝ ተብሎ የመጡት ሆላንዳዊ አሰልጣኝ እንግዲህ እንደምታስታውሱት በአያክስ ቤት እጅግ በጣም ድንቅ ቡድን የሰሩት ሳንቲያጎ በርናቦ ላይ ሪያል ማድሪድን እነ ጁቬንቱስን ትልልቅ ቡድኖችን ጥሎ በጣም ድንቅ ቡድን ሰርተው የነበሩትን ኤሪክ ቴናግን ማንቸስተር ዩናይትድ አምጥቶ ነበር። ነገር ግን ኤሪክ ቴናግ በመጀመሪያው ውድድር ዘመን ጥሩ ምልክቶችን አሳይቶ ነበር። 3ኛ ደረጃን ይዞ ያጠናቀቀን ቡድን ሰርተው ነበር ማለት ነው በሪያል ማድሪድ ቤት። ነገር ግን ከዛ በኋላ በዩናይትድ ቤት በማንቸስተር ዩናይትድ ቤት ይህንን ቡድን ሰርተው ነበር ማለት ነው መጀመሪያ ላይ። ነገር ግን በሚቀጥሉት ሁለት የውድድር ዘመናት በመጀመሪያው የውድድር ዘመን እንደምታስታውሱት አምና እንግዲህ ዩናይትድ 13ኛ ደረጃን ይዞ ነበር ያጠናቀቀው። ዘንድሮም እንግዲህ ዩናይትድን ወደ ከፋ ሁኔታ ይዘው እየሄዱ ነበር። ነገር ግን እሳቸው ተሰናብተው ነው እንግዲህ ሩበን አሞሪም የመጡት። በዚህ ምክንያት እንግዲህ ሆላንዳዊያን አሰልጣኞች በፕሪሚየር ሊጉ አይሳካላቸውም የሚል ግርድፍ ሀሳብ ወይም ደግሞ አጉል እምነት ነበር ብዬ ብገልጸው ይሻላል። እንደዛ አይነት እምነት ነበር። ነገር ግን ይህንን ነገር አርነ ስሎት ቀይረውታል ማለት ነው። እንግዲህ ስለ አርነ ስሎት ትንሽ ልበላችሁ ማለት ነው። እንግዲህ ሰውየው ልታይ የሚሉ ሰው አይደሉም። እንደምታስታውሱት እንግዲህ ክረምት ላይ ለምንድነው ተጫዋች የማታስፈርሙት እንዴ? ሊቨርፑል ተጫዋች ሳያስፈርም እኮ አመቱ አለቀ ተብሎ ራሱ ሲጠየቁ እንግዲህ አሁን ሊቨርፑል ውስጥ ካሉት ተጫዋቾች ገበያው ላይ ሊቨርፑልን ሊያሻሽል የሚችል ተጫዋች በእርግጥ አለን ብለው ነበር የጠየቁት። የምሩንም ለመናገር እንግዲህ የሊቨርፑል ብዙዎቹ ተጫዋቾች በየትኛውም ቡድን ውስጥ ሄደው ቋሚ 11 ውስጥ መሰለፍ የሚችሉ ተጫዋቾች ነበሩ። በእርግጥ አንዳንድ ጥያቄዎች ነበሩ በሊቨርፑል ደጋፊዎች መካከል። በተለይ የዋታሩ ኤንዶ ሁኔታ እንግዲህ ብዙ ሰዎችን እውነተኝነቱ የተረጋገጠ ነበር ማለት ነው። ምክንያቱም አርነ ስሎት ከእንደነ ዋታሩ ኤንዶ አይነት ነጣቂነት ይልቅ እንደነ ማርቲን ዙቢሜንዲ አይነቱን ፓሰር ወይም ደግሞ እያሰበ የሚጫወት ጥሩ ፓሰር የሆነ የቡድኑን ሚዛን መጠበቅ የሚችል በጣም ጥሩ ተጫዋች የሆነ ስሩ ቦሎችን መስጠት የሚችል የተጋጣሚ የግብ ጀርባን ወይም ደግሞ የተከላካይ ጀርባ ኳስ የሚጥል አይነት ተከላካይ ነበር፣ የአማካይ ተከላካይ ነበር የፈለጉት። ነገር ግን እንደዛ አይነት ተጫዋች ሳያመጡ ነው የጀመሩት። ከዛ ግን እያንዳንዱን ተጫዋች ደግሞ አሻሽለውታል። ደግሞ እንደምታውቁት ቤተሰቦቻቸውን እንግዲህ ከሳቸው ጋር እያኖሩ አይደለም። በእርግጥ ቤተሰቦቻቸውን ከሳቸው ጋር ያላኖሩባቸው ምክንያቶች እንግዲህ ልጆቼ ትምህርት ቤት እየተማሩ ነው፣ እዚህ ጥሩ አመት ካሳለፍኩኝ ወደዚህ ይመጣሉ ቤተሰቦቼ ከኔ ጋር፣ ግን ጥሩ አመት ካላሳለፍኩኝ እዚህ ምን ያደርጋሉ የሚል አይነትም ሀሳብ ሰጥተው ነበር እንግዲህ እንደምታስታውሱት ማለት ነው አሰልጣኝ አርነ ስሎት። እና እያንዳንዱን ተጫዋች አሻሽሎታል። ለምሳሌ አሁን መሐመድ ሳላ ዘንድሮ ሳይሆን ከዘንድሮም በፊት ከፕሪሚየር ሊግ ምርጥ ተጫዋቾች ወይም ደግሞ አሁን ፕሪሚየር ሊግ ላይ ከሚገኙ ተጫዋቾች ምርጡ ተብሎ ቢገለጽ ብዙ ተቃዋሚ ያለ አይመስለኝም ማለት ነው። ነገር ግን መሐመድ ሳላ እስካሁን ያላሳለፈውን አይነት የውድድር ዘመን እንዲያሳልፍ አድርጎታል። ቨርጂል ቫን ዳይክ በእግር ኳስ ዘመኑ ምናልባት ለሱም ጥሩ የውድድር ዘመኑ ይሄኛው ሊሆን ይችላል። እንግዲህ ብዙ ተጫዋቾችን አሻሽሏል ማለት ነው። ግን ከሁሉም በላይ የሚጠቀሰው አንድ ስም ደግሞ አለ፣ ራያን ግራቨንበርግን እንግዲህ እነ ማይክል ኤድዋርድስ ሲያመጡት እንግዲህ በአንድ የውድድር ዘመን እንግዲህ 4 አማካዮችን ነበር ሊቨርፑል አስፈርሞ የነበረው። የምታስታውሱ ከሆነ
2022-23 የውድድር ዘመን ካለቀ በኋላ ማለት ነው 2023-24 የውድድር ዘመንን ለመጀመር የዛኔ እንግዲህ ጁድ ቤሊንጋምንም ለማምጣት ፈልገው ነበር። ነገር ግን ለጁድ ቤሊንጋምን የሚወጣውን ገንዘብና ጁድ ቤሊንጋምም ወደ ማድሪድ መሄድ መፈለጉን ተከትሎ እሱን ትተው እንግዲህ በጣም ድንቅ ዝውውሮችን ያደረጉት በትላንትናው ጨዋታ ላይ የጨዋታ ኮከብ የነበረው 2 አሲስቶችንም በጨዋታው ላይ ያደረገው ሃንጋሪያዊው ዶሚኒክ ሶቦዝላይ ከአርቢ ላይፕዚግ ከቡንደስሊጋ ማለት ነው። ከዛ ውጪ ደግሞ አሌክሲስ ማካሊስተርን በጣም በትንሽ ገንዘብ በ35 ሚሊዮን ፓውንድ የውል ማፍረሻ ከብራይተን ኤንድ ሆቭ አልቢዮን ከዚሁ ከፕሪሚየር ሊግ መጡት በትላንትና ዕለት በጣም ድንቅ ግብ ማስቆጠሩ እንግዲህ የሚታወስ ነው። ከዛም በተጨማሪ ዋታሩ ኤንዶን ከቡንደስሊጋ እንዲሁ አምጥቶታል ከስትራስቡርግ መሰለኛ ያመጡት። ከዛም በተጨማሪ ደግሞ ከቡንደስሊጋ ከቤንች ደግሞ ያመጡት ተጫዋች እንግዲህ ማንን ነበር ማለት ነው? ራያን ራቨንበርግን ነበር ማለት ነው። እንግዲህ ጀርገን ክሎፕ አምና ብዙ ጨዋታዎች ላይ ሲያሰልፉት አልነበረም ይህንን ተጫዋች ማለት ነው። በተለያዩ የካፕ ውድድሮች ላይ ነበር እሱን ሲጠቀሙ የነበሩት። ነገር ግን አሰልጣኝ አርነ ስሎት እሱን ምን አይነት ተጫዋች እንዳደረጉት እንግዲህ አስቡት እንግዲህ ሁላችሁ ማለት ነው። በጣም ድንቅ ተጫዋች ነው ያደረጉት። ምናልባት አሁን በፕሪሚየር ሊግ ላይ ካሉ ምርጥ ዲፌንሲቭ ሚድፊልደሮች አንዱ ብቻ ሳይሆን ምናልባት ምርጡ ዲፌንሲቭ ሚድፊልድ ወይም ደግሞ የአማካይ ተከላካይ ነው ማለት ነው። የራሱ የሆኑ ተቾች አሉት፣ የራሱ የሆኑ ፍሊኮች አሉት። በጣም ጥሩ ፓሰር ነው፣ ደግሞ አይቆምም። ኢንተርሴፕሽኖቹ የሚገርሙ ናቸው። እሱ ላይ የተሰራው ስራ በጣም የሚገርም ነው ማለት ነው። እንግዲህ ማርቲን ዙቢሜንዲን ከ50 ምናምን ሚሊዮን ፓውንድ በላይ አውጥቶ ነበር ሊያመጡ የነበሩት። ነገር ግን ይህንን የመሰለ ድንቅ ልጅ ደግሞ ከ8 ቁጥርነት ወደ 6 ቁጥርነት ከሁሉም በላይ ደግሞ የሚገርመው ልጁ 8 ቁጥር ወይም 10 ቁጥር ሆኖ ነበር ሲጫወት የነበረው ማለት ነው። ግን እሳቸው 6 ቁጥር አድርገውት የሚገርም የውድድር ዘመንን በማሳለፍ ከፕሪሚየር ሊግ ምርጥ ተጫዋቾች መካከል አንዱ አድርገውታል ማለት ነው። በእርግጥ እንደ ኮዲ ጋክፖ አይነቱንም ተጫዋች ደግሞ አሻሽሎታል። ትላንትናም እንግዲህ ግብ አስቆጥሮ በጣም በልዩ ሁኔታ ነበር ሰለብሬት ሲያደርግ የነበረው። 3ኛዋን ግብ ያስቆጠረው ተጫዋች ማለት ነው ኮዲ ጋክፖ በጣም ድንቅ ተጫዋች አድርጎታል። እሱንም እንግዲህ በዘንድሮ የውድድር ዘመን ብዙ ጨዋታዎችን የሚጀምር እንዲሁ የሆነ ወቅት ላይ ከሞሳላ በመቀጠል የሊቨርፑል ምርጡ ተጫዋች ወይም ደግሞ የሊቨርፑል ጨዋታ ወሳኝ ተጫዋች እየተባለ የነበረ ተጫዋች ማለት ነው። በእርግጥ በቅርብ ሳምንታት በጉዳት ምክንያት አልነበረም፣ በቅርቡ ነው ወደ ሜዳ የተመለሰው ማለት ነው። ሉዊስ ዲያዝንም አሻሽለውታል። ያላሻሻሉት ተጫዋች በግል ማለት ነው በተለይ የዶሚኒክ ሶቦዝላይ እና የአሌክሲስ ማካሊስተርም ሁኔታ እንግዲህ በጣም የሚገርም ነው። ከዛ ውጪ ከርትስ ጆንስ ደግሞ ቋሚ ሆኖ ሲጫወትም ተቀይሮ ሲገባም እጅግ በጣም ለውጥ የሚፈጠር ተጫዋች መሆኑንም አሳይቷል። ኢብራሂም ኮናቴ ከዘንድሮ የውድድር ዘመን በፊት እንግዲህ በጉዳትም በተለያዩ ነገሮች ሲቸገር የነበረ ተጫዋች ነበር ማለት ነው። ግን ዘንድሮ ምርጡን ኮናቴን ተመልክተነዋል ማለት ነው። እንግዲህ ከዛ ውጪ ግብ ጠባቂዎቻቸውም አሉ። እንግዲህ ግብ ጠባቂያቸው ብቻ ማለት ያስቸግራል። በዘንድሮ የውድድር ዘመን እንግዲህ አሊሰን ቤከር ብዙ ጨዋታዎችን አልነበረም ማለት ነው። የሆኑ ወቅቶች ላይ እሱ በጉዳት ምክንያት ባልነበረባቸው ጊዜዎች ላይ ደግሞ ኳሚን ኬለኸር በጣም ድንቅ የውድድር ዘመንን አሳልፏል። እንዲሁ እሱ ራሱ ሲናገር እንደሰማችሁት እንግዲህ በጣም ድንቅ እንቅስቃሴ ስለማሳይ ይሁን አላቅም ክለቦች እኔን ለማስፈረም ይፈራሉ ብለዋል። እንግዲህ አንዳንድ የፕሪሚየር ሊግ ክለቦች ራሱ እንግዲህ እንደሚፈልጉት አይተናል እና ቼልሲን ጨምሮ ማለት ነው ይህንን ግብ ጠባቂ ማለት ነው ኳሚን ኬለኸርን። እንዲሁ በዘንድሮ የውድድር ዘመን ምናልባት የሊቨርፑል ዊክ ሊንክ ከተባለ ወይም ደግሞ ወጣ ገባ አቋም ከሚያሳዩ ተጫዋቾች መካከል ምናልባት ሮበርት ሰንን ነው እንግዲህ ማስገባት የምንችለው ማለት ነው። እንግዲህ ሮበርት ሰን የግራ መስመር ተከላካዩ ማለት ነው በዘንድሮ የውድድር ዘመን በጣም ለሱ ጥሩ የውድድር ዘመን አይመስለኝም። ከሱ ውጪ እያንዳንዱ ተጫዋቾች ማለት ነው ቋሚ 11 ውስጥ ያሉት አርኖልድንም እንበል ወይ 9 ቁጥሮቻቸውን ያፈራርቃሉ። ጆታ ይጎዳል እንጂ ሲመለስ በጣም ድንቅ ነው። ዳርዊን ኑኔዝም አንዳንድ የሚያስተቹ አቋሞችን ቢያሳይም ግን በጣም
ጥሩ ተጫውቷል ብዬ አስባለሁ። የሆኑ ሞመንቶች ነበሩት ልክ ከብሬንትፎርድ ጋር የነበሩት አይነት ሞመንቶችም ነበሩት ማለት ነው። ዳርዊን ኑኔዝም ራሱ ቢሆን እያንዳንዱ ተጫዋች የራሱ የሆኑ ሁኔታዎች የነበሩበት የውድድር ዘመን ነበር ማለት ነው በሊቨርፑል በኩል። እናም የሚገባውም ቡድን ስለሆነ ነው ቻምፒዮን ነው። በውድድር ዘመኑ መጀመሪያ አንስቶ እንግዲህ እስካሁን ድረስ እስከ መጨረሻው ድረስ ማለት ነው ዋንጫው እንደሚገባቸው አሳይተው ነው እንግዲህ ይህንን ዋንጫ ማሸነፍ የቻሉት ማለት ነው ስለሚገባቸው። በእርግጥ አሁንም አንዳንድ ሰዎች የሆኑ ነገሮችን ይናገራሉ። አርሰናል ጥሩ የውድድር ዘመን አላሳለፈም፣ ማንቸስተር ሲቲ ሮድሪ ተጎድቶበት ጥሩ የውድድር ዘመን አላሳለፈም፣ የአርሰናል ብዙ ጉዳቶች ተደራራቢ ጉዳቶች አርሰናል እድለኛ አላደረጉትም። ነገር ግን እግር ኳስ የእድል ጉዳይ ብቻ አይደለም የስራም ውጤት ነው። ይህንንም እንግዲህ አርነ ስሎት አሳይተዋል ማለት ነው። እንግዲህ እነ አርሰናልና እነ ሲቲ በእርግጥ ተጠብቀው ነበር። ሁለቱም የራሳቸው ችግሮች አሉባቸው። ግን ሊቨርፑል ደግሞ የራሱን የቤት ስራ ሰርቷል። ስለሌሎቹ ምን አገባው ሊቨርፑልን። በጣም ድንቅ ቡድን ምናልባት በአውሮፓ በመጀመሪያዎቹ ወቅቶች ማለት ነው አሁን እንኳን እነ ባርሴሎናና ፒኤስጂ መጥተዋል እንጂ ጥሩ እግር ኳስ ተጫውቶ ወይም የአውሮፓ ምርጡ ቡድን ተብሎ የነበረው ቡድን እንግዲህ ሊቨርፑል ነው ማለት ነው። እንግዲህ በዘንድሮ የውድድር ዘመንም ብዙ ሽንፈቶች አላጋጠማቸውም። ምናልባት ብዙ ሰዎች ሊያነሱ የሚችሉት እንግዲህ በኖቲንጋም ፎረስት የመጀመሪያ ጨዋታዎች አካባቢ ላይ በአንፊልድ ሮድ 1-0 የተሸነፉበትን ጨዋታ እንዲሁ በቅርብ ሳምንታት በፉልሃም 3-1 የተሸነፉበትን 3-2 የተሸነፉበትን ውጤት ሊሆን ይችላል በፕሪሚየር ሊጉ ማለት ነው። ከዛ ውጪ ምንም አይነት ጨዋታ አልተሸነፉም ማለት ነው 34 ጨዋታዎችን ሲያደርጉ ማለት ነው። ከዛም በተጨማሪ ደግሞ ሊቨርፑል ማለት ነው ከዛም በተጨማሪ በቻምፒዮንስ ሊግ በደርሶ መልስ ነው እንግዲህ የወደቀው እንደምታውቁት በፔናልቲ ሹታውት ነው እንግዲህ በፓሪስ ሰን ጀርማ የተሸነፈው ማለት ነው። ከዛ ውጪ ደግሞ አንድ ጨዋታ ላይም ተሸንፎ ነበር። የትኛው ጨዋታ እንደሆነ ትዝ አይለኝም። በእርግጥ ግን ያንን ጨዋታ በሙሉ ቤንቾች ገብቶ እንደነበር አስታውሳለሁ አንደኛ ሆኖ ማለፉን ስላረጋገጠ ማለት ነው። እና በሊግ ካፕ ፋይናል ደግሞ በኒውካስል የተሸነፉትን ሽንፈት ብቻ ነው እንግዲህ ማንሳት የምንችለው ማለት ነው። ከዚህ ውጪ ማንሳት የምንችለው ምናልባት በኤፍኤ ካፑም እንግዲህ በአንድ ክለብ ተሸንፎ ወጥቷል። ስሙ ጠፋብኛ ክለብ ግን ከዛ ውጪ በጣም ድንቅ የውድድር ዘመንን ያሳለፈ ክለብን ነው ያየነው። በእርግጥ የትኛውም ክለብ የማይሸነፍ ክለብ አይኖርም ማለት ነው። የሆነ ወቅቶች ላይ የማይቸገር ቡድን አይኖርም ማለት ነው። ሊቨርፑልንም እንግዲህ ይህ አጋጥሞታል ማለት ነው። እና ስለ ትላንትናው ጨዋታ ላንሳ። እንግዲህ በጨዋታው ላይ እንግዲህ ሊቨርፑል በጣም ድንቅ ነበር ብሎ መናገር ይቻላል። በጨዋታው ላይ መሪ የነበሩት እንግዲህ ቶተናሞች ነበሩ ማለት ነው። በዶሚኒክ ሶላንኬ ግብ አማካኝነት ከማዕዘን ምት የተሻገረችው አንግብ እንግዲህ ጭንቅላቱ ገጭቶ በማስቆጠር ዶሚኒክ ሶላንኬ በ12ኛው ደቂቃ ላይ መሪ አድርጓቸው ነበር። ከዛ ሉዊስ ዲያዝ ባስቆጠራት ግብ ነው እንግዲህ 16ኛ ደቂቃ ላይ ሊቨርፑል አቻ የሆነው ማለት ነው። ቺም ግብ ስትቆጠር እንግዲህ ዶሚኒክ ሶቦዝ ላይ ነው አሲስት ማድረግ የቻለው። ከዛ አሌክሲስ ማካሊስተር 25ኛው ደቂቃ ላይ ደግሞ በጣም ውብ የሆነች ግብ አስቆጠረ ማለት ነው። ከሳጥን ውጪ በግራ እግሩ ተፈጥሯዊ ባልሆነ እግሩ ማለት ነው። ኮዲ ጋክፖ 34ኛው ደቂቃ ላይ፣ ሳላ 63ኛው ደቂቃ ላይ፣ ዴስቲኒ ኡዶጊ ደግሞ 69ኛው ደቂቃ ላይ በራሱ መረብ ላይ ባሳረፏቸው ግቦች እንግዲህ ሊቨርፑል ጨዋታውን አሸንፏል ማለት ነው። በጨዋታው ላይም እንግዲህ ጨዋታው ካለቀ በኋላ በተለይ ቨርጅል ቫንዳይክ ሲያለቅስ ታይቷል። ሞሐመድ ሳላ ስሜታዊ ሆኖ ከደጋፊዎቹ ጋር ሄዶ ሰለብሬት ሁላ ሲያደርግ ነበር የታየው ማለት ነው። በጣም ሁሉም ተጫዋች ሰለብሬት ሲያደርግ ሮበርትሰን፣ ኮናቴ፣ ማካሊስተር በተለይ ዳርዊን ኑኔዝ እጅግ በጣም ድንቅ ሰለብሬት ሲያደርግ ነበር። ሁሉም ሲደሰቱ ነበር። አርነ ስሎት በመጨረሻ ሹራባቸውን ሁላ አውልቀው የሊቨርፑልን ማሊያ ለብሰው ሁሉም ተጫዋቾች አንድ ላይ ቆመው ጨዋታው ካለቀ በኋላ ዘፍነው ጨፍረው ሰለብሬት አድርገው ተረጫጭተው ሻምፓይን ተረጫጭተው ማለት ነው። ከዛ ከደጋፊው ጋር ጨፍረው ሙሐመድ ሳላ ሰልፊ ራሱ ከደጋፊዎች ጋር ሲነሳ ነበር እንግዲህ እያያችሁት እንደነበረው ማለት ነው። ከብዙ ሰዎች ጋር ሰልፊ ሲነሳ ነበር ሞሳላ። ለሱ እንግዲህ ሁለተኛ የፕሪሚየር ሊግ ድሉ ነው ማለት ነው በዚሁ። ከዛ ውጪ ሊነሱ የሚገቡ ስሞች ካሉ ምናልባት እንግዲህ መጨረሻ ላይ ጨዋታው ካለቀ በኋላ አንድ ላይ ቆመው ደግሞ ያ ፌመስ መዝሙራቸው you will never walk alone the cops የሚለው መዝሙራቸውን አንድ ላይ ሲዘምሩ
ኤምባሲ ተናነቃቸው የሊቨርፑል ተጫዋቾች ደጋፊዎቹ የነበሩበት ሰለብሬት ስታዲየሙ ውስጥ የነበረው አትሞስፈር ገና ጨዋታው ሲጀመር ነው እንግዲህ ስታዲየሙ በአትሞስፈር የጋለው። እንግዲህ ከጨዋታው በኋላ እንደሰማችሁት ሞሳላ በሰጠው ኢንተርቪው ላይ ደግሞ ፍላሽ ኢንተርቪው ላይ በእርግጥ የአርሰናልና የክሪስታል ፓላሱን ጨዋታ አይቼ ነበር አለ። የዛ ጨዋታ ላይ አርሰናል ከተሸነፈ ሊቨርፑል ዋንጫውን ሊያረጋግጥ ይችል የነበረበት ሁኔታ እንግዲህ የሚታወቅ ነው። ነገር ግን ሞሳላ አልፈልግም ነበር አለ አርሰናል እንዲሸነፍ፣ ምክንያቱም እኛ ማረጋገጥ የምንፈልገው ይህንን ጨዋታ ካሸነፍን በኋላ ከደጋፊዎች ጋር አንድ ላይ እንድናከብር ነው ብሎ ተናግሮ ነበር ማለት ነው። አርነ ስሎትም እንግዲህ ከረጅም ጊዜ በፊት ነበር እውነቱን ለመናገር የፕሪሚየር ሊግ ቻምፒዮን እንደምንሆን የገመትኩት ወይም ደግሞ ያወቅኩት የሚል አይነት ሀሳብንም መስጠት ችሏል። እያንዳንዱ ሰው የተለየ አይነት ሰለብሬት ውስጥ ነበር የነበረው ማለት ነው። እንግዲህ በአጠቃላይ እኔ ይህ ዋንጫ ለቲሙ በጣም የሚገባው ዋንጫ ነው። ግን ከቲሙ በላይ ደግሞ ለሊቨርፑል ታማኝ ደጋፊዎች የሚገባ ዋንጫ ነው። ምክንያቱም እንግዲህ ሊቨርፑል ለ30 ዓመታት ዋንጫን ሳይበላ ወይም ደግሞ ዋንጫ እንኳን ባለል ይሻላል። ምክንያቱም ቻምፒዮንስ ሊግ 2005 ላይ ማሸነፈው ነበር። ከዛ ውጪ የኤፍኤ ካፕ ምናምን በማል አሸንፏል። ነገር ግን ሊቨርፑል በ2019-20 የውድድር ዘመን ላይ የፕሪሚየር ሊጉ ቻምፒዮን ሲሆን በዛ የውድድር ዘመን ብዙ ጨዋታዎችን ሳይሸነፍ ከተጓዘ በኋላ ነው እንግዲህ በስተመጨረሻ በዋትፎርድ ነበር ሽንፈት ደርሶበት የነበረው። ኢንቪሲብል ሊሆን የደረሰ ቡድን ነበር የሰሩት የርገን ክሎፕ። ነገር ግን ያ ቡድን ከደጋፊው ጋር ሰለብሬት ማድረግ አልቻለም። ምክንያቱም ኮቪድ ስለነበር ደጋፊዎች ወደ ሜዳ መግባት አይችሉም ነበር በዛ የውድድር ዘመን ማለት ነው። ነገር ግን ኮቪድ ስለሆነ ደጋፊዎች መግባት ስለማይችሉ የሊቨርፑል ተጫዋቾች እነ መሐመድ ሳላ የዛን ጊዜ ከነበሩት ተጫዋቾች ማለት ነው፣ ቫን ዳይክ፣ አርኖልድ፣ ሮበርትሰን ብለን መጥቀስ እንችላለን በስም። እነዚህ ተጫዋቾች ከደጋፊው ጋር ዋንጫን አላሳኩም ማለት ነው። ዋንጫ ስል ፕሪሚየር ሊግ ቻምፒዮንስ ሊግ ማሳካታቸው የተጠበቀ ሆኖ ማለት ነው። እና ይህ ደግሞ ለደጋፊው የሚገባ ነው። የዛኔ ሰለብሬት ያላደረጉትን ዋንጫ ነው እንግዲህ አሁን ሰለብሬት የሚያደርጉት። የዛኔ ዋንጫ እንዳሸነፉ ራሱ የሚቆጥሩ አይመስለኝም እኔ የሊቨርፑል ደጋፊዎች ቲሙ ዋንጫውን ቢያሸንፍ ማለት ነው። ምክንያቱም ከዋንጫው ጋር ሰለብሬት አላደረጉም፣ አልጨፈሩበትም፣ አልተዝናኑበትም። ምክንያቱም ሁሉም ሰው የዛኔ የቤቱ ጓዳ ውስጥ ስለነበር ማለት ነው። ግን ሊቨርፑል በዘንድሮ የውድድር ዘመን ደግሞ ድንቅነቱን አሳይቶ ምናልባት ከአውሮፓ ውስጥ ከሚገኙ ድንቅ ቡድኖች መካከል ሆኖ የአውሮፓ ምናልባት ምርጡን ቡድን ነው እስካሁን ድረስ ባሳየው አቋም ማለት ነው። ከነ ፒኤስጂ እና ባርሴሎና ጋር እና ከነ ሙኒክ ጋር ማለት ነው በሊግ ደረጃ ካየ ነው በጣም ድንቅ የውድድር ዘመን አሳልፎ ደጋፊውን እንደዚህ ሲያስደስት፣ በተለይ ለዚህ ታማኝ ደጋፊዎች ማለት ነው በጣም ድንቅ ደጋፊዎች ናቸው የሊቨርፑል ደጋፊዎች በተለይ እዛ ያሉት ማለት ነው። በአንፊልድ ሮድ ስታዲየም ውስጥ እንግዲህ 90 ደቂቃ አፋቸውን ዝም ሳያሰኙ ነው እንግዲህ 90 ደቂቃ ዩ ዊል ኔቨር ዎክ አሎን እያሉ የሚዘምሩት ማለት ነው። ቡድኑ ውጤት ቢያጣም ከቡድኑ የሚርቁ አይደሉም፣ ቡድኑን የሚደግፉ አይነት ደጋፊዎች ናቸው ማለት ነው። በእርግጥ የእንግሊዝ ሁሉም ቡድኖች የራሳቸው የሆኑ ደጋፊዎች አሏቸው ማለት ነው። ደጋፊዎቹ ቡድኑ ውጤትም ማጣም አላጣም መደገፋቸውን አያቆሙም ማለት ነው። በአብዛኛው በእንግሊዝ ውስጥ የሚታይ ነው ማለት ነው። እንግዲህ በታችኞቹ ዲቪዥኖች ያሉ ክለቦች ራሱ እንግዲህ እነ ሰንደርላንድን ራሱ በአሁኑ ሰዓት ብንመለከት በየጊዜው ስታዲየሙ እየሞላ ነው የምናየው ማለት ነው። በርንሌይን ራሱ ቻምፒዮንሺፕ ካሉት ማለት ነው። በእርግጥ በርንሌይ በድጋሚ ወደ ፕሪሚየር ሊግ ማደጉን አረጋግጦ ነበር ማለት ነው ባለፈው ሳምንት እና እዛ እንደዚህ አይነት ነገር ቢኖርም ግን ለምሳሌ አሁን አንድ ጥያቄ እናንተንም ልጠይቃችሁ፣ ብዙ ተጫዋቾችም የሚመልሱትን መልስ እናንተ ታውቃላችሁ። በአውሮፓ ብቻ ሳይሆን በእንግሊዝ ብቻ ሳይሆን በአውሮፓ ውስጥ የትኛው ሜዳ ላይ ነው ስትጫወት በጣም ከባድ አትሞስፈር ያለበት ወይም ደግሞ የደጋፊዎች ዜማ 90 ደቂቃ በጣም አትሞስፈሩ የጋለ የተጋጋለ ሜዳ የትኛው ነው ተብሎ ሲጠየቁ ብዙ የፕሪሚየር ሊግ ተጫዋቾች ብዙ አንፊልድ ላይ የተጫወቱ ሰዎች ማለት ነው አንፊልድ ብሎ ይመልሳሉ ተጫዋቾች ማለት ነው። በጣም ድንቅ ቦታ ነው አንፊልድ ማለት ነው ለተጫዋቾች ማለት ነው። በጣም የተጋጣሚ ቡድን ተጫዋቾች የተጋጣሚ ቡድን አሰልጣኞች መሄድ የማይፈልጉበት አይነት ስታዲየም ነው ማለት ነው አንፊልድ ሮድ እና አንፊልድን በእንደዚህ አይነት መልኩ ያነሱት ነበር ማለት ነው። ይህንን እንግዲህ ሁላችሁም እንደምታውቁት ነው። በጣም በአውሮፓ ውስጥ ካሉ እጅግ በጣም ለቡድናቸው ድጋፍን ከሚሰጡባቸው ስታዲየሞች መካከል አንፊልድ ይጠቀሳል ማለት ነው።
እና ለደጋፊው የሚገባውን ዋንጫ ነው ደጋፊው ማግኘት የቻለው ማለት ነው። እና ይህንን ያክል ካልኩኝ አንፃር እንግዲህ ሊቨርፑል ቻምፒዮን መሆኑን በትላንትናው ዕለት አረጋግጧል። በአጠቃላይ እንግዲህ በትላንትናው ዕለት ቶተንሃምን 5-1 ነበር አሸንፎ መብላት የቻለው ማለት ነው። ቅድም እንደጠቀስኩት ነው እንግዲህ ብዙ ሰዎች አመቱ ሲጀመር ሊቨርፑል ዋንጫውን ያሳካል የሚል ግምት አልነበራቸውም። ነገር ግን ሊቨርፑል ዋንጫውን አሳክቷል ማለት ነው። እንግዲህ በነሐሴ ወር ነበር ፕሪሚየር ሊግ የተጀመረው። ነሐሴ ወር ላይ ነበር የተጀመረው። እስካሁን ድረስ ምርጡ የፕሪሚየር ሊግ ቡድን ነው ማለት ነው ሊቨርፑል እና ዋንጫውም ስለሚገባው ነው እንግዲህ ዋንጫውን ያገኙት ማለት ነው። እንግዲህ አንዳንዶች እንግዲህ ስኬታቸውን መለካት ይከብዳቸዋል። አንዳንድ ሰዎች አርሰናል እንደዚህ፣ ሲቲ እንደዛ የሚሉ ሰዎች ይኖራሉ። ግን ሊቨርፑል ደግሞ የራሱን የቤት ስራ ስለሰራ ነው እንግዲህ ቻምፒዮን የሆነው ማለት ነው። በእርግጥ እንግዲህ በዚህ የውድድር ዘመን ሊቨርፑሎች ማለት ነው በውድድር ዘመኑ ለ234 ቀናት የፕሪሚየር ሊግ መሪ መሆን ችለዋል ማለት ነው። ከዚህ በኋላም የሚቀሩትን ሳምንታት በማሰብ ማለት ነው ከሚቀሩት ሳምንታት ጋራ የሚሆነው 234 ቀናት ማለት ነው በሊጉ መሪነት ላይ ያሳለፉት። ከዚህ በፊት ከዚህ በላይ ቀናትን ያስመዘገቡት ማንቸስተር ሲቲ በ2017-18 240 ቀናትን መሪ ሆኖ ነበር እንግዲህ ይህንን ማድረግ የቻለው ማለት ነው ወይም ሻምፒዮን መሆን የቻለው እና ሊቨርፑል ራሳቸው በ2019-20 ድንቁን ቡድን የርገን ክሎፕ ሲሰሩ እንግዲህ 346 ቀናትን የፕሪሚየር ሊግ መሪ ሆነው አሳልፈው ነበር ማለት ነው። እንግዲህ ባለፉት 10 ዓመታት ውስጥ ከታዩት ድንቅ ቡድኖች መካከል በድጋሜ ሊቨርፑል አሁን 234 ቀናትን ፕሪሚየር ሊጉን በመምራት ፕሪሚየር ሊጉን የራሱ አድርጓል ማለት ነው። በፕሪሚየር ሊጉም እንግዲህ በደረጃ ሰንጠረዡ አንደኝነት ላይ ከሊቨርፑል ውጪ ብዙ ቡድኖችን አላየንም ማለት ነው በዘንድሮ የውድድር ዘመን ምናልባት ከመጀመሪያዎቹ ሳምንታት ውጪ። መጀመሪያ ላይ እንግዲህ ሊቨርፑል ይህንን ዋንጫ እንዲያገኝ በመጀመሪያ የነ አርነ ስሎትን እኔ ከሁሉም በላይ ነው የምለው ቅድም እንደተናገርኩት ከሁሉም በላይ ከነ ማይክል ኤድዋርድስ እና ከነ ሪቻርድ ሂውዝን በላይ እነሱም ራሱ የገመቱት አይመስለኝም። እሳቸውን ነው ማድነቅ የምፈልገው። ሁሉም ሰው አልገመተም ሊቨርፑል በእንደዚህ አይነት መልኩ የአውሮፓ ምርጥ ቡድን ተብሎ ከአውሮፓ ምርጥ እግር ኳስ ከሚጫወቱ ቡድኖች መካከል ተብሎ ቻምፒዮን ይሆናል ብሎ የገመተ ሰው አልነበረም ማለት ነው። ነገር ግን አድርገውታል ማለት ነው ሊቨርፑሎች። በጨዋታው ላይም እንግዲህ የነበራቸው ሁኔታ በትናንትና ጨዋታ ላይ እጅግ በጣም የሚለይ ነበር ማለት ነው። እንግዲህ አርነ ስሎት ከመጡ በኋላ ያደረጉትን አንዳንድ ነገሮች ኦፕታ ያወጣውን አንድ መረጃ ማለት ነው። በመጀመሪያው ጨዋታ ከኢፕስዊች ታውን ጋር ባደረጉት ጨዋታ ማለት ነው በኢፕስዊች ታውን የፍጹም ቅጣት ምት ሳጥን ውስጥ 50 ጊዜ ነው ተች ያደረጉት። ጨዋታውን 2-0 በማሸነፍ ነው የጀመሩት የመጀመሪያ የፕሪሚየር ሊግ ጨዋታቸውን። እዛ ጨዋታ ላይ ነው እንግዲህ አሰልጣኝነታቸውን የተናገሩት ማለት ነው። የዚህ ቡድን መሪ እኔ ነኝ ብለው የተናገሩት ልክ የሊቨርፑል ተጫዋቾች በራሳቸውም ሳጥን በሉተን ታውን በኢፕስዊች ታውን ሳጥን ውስጥም እንግዲህ ዶሚናንት መሆን አቅቷቸው ነበር ወይም የአየር ላይ ኳሶች ላይ ሲሸነፉ ነበር። በዚህ ምክንያት እንግዲህ ጃሬል ኳንሳን አውጥተው የአየር ላይ ኳሶች ላይ በጣም ጥሩ የሆነውን ኢብራሂም ኮናቴን አስገቡ ማለት ነው። ከዛ በኋላ አንስቶ በጣም ድንቅ ቡድንን ተመለከትም ማለት ነው። ኦፕታ እንግዲህ ከ2008-2009 ጀምሮ በተመዘገቡ የፕሪሚየር ሊግ የአሰልጣኞች የመጀመሪያ ጨዋታዎች ማለት ነው በፍጹም ቅጣት ምት ሳጥን ውስጥ ብዙ ጊዜ ኳስ የነካው የመጀመሪያው ቡድን 50 ጊዜ በመንካት እንግዲህ አንደኛ ደረጃ ላይ የሚቀመጠው ሊቨርፑል ነው ማለት ነው ከኢፕስዊች ታውን ጋር። እንግዲህ ይህ ገና ጅምር ነበር። እንግዲህ በፕሪሚየር ሊግ ውስጥ እንግዲህ የስሎት ህይወት ገና የጀመረበት ጊዜ ነበር። ብሬንትፎርድን 2-0 አሸነፉ፣ ሲቲን አሸነፉ፣ ዩናይትድን አሸነፉ። ይህንን ሁሉ አደረጉ። ግን ሆላንዳዊው እንግዲህ በ2007 ሆላንዳዊ አሰልጣኝ ስሎት ማለት ነው በ2007 ከስቬን ዩራን ኤሪክሰን በኋላ አንድም ጎል ሳያስተናግዱ የመጀመሪያዎቹን 3 የፕሪሚየር ሊግ ጨዋታዎች ያሸነፈ የመጀመሪያው አሰልጣኝ ሆነዋል ማለት ነው። የመጀመሪያውን ጨዋታ ኢፕስዊች ታውንን 2-0፣ ብሬንትፎርድን 2-0፣ ማንቸስተር ዩናይትድን ኦልድ ትራፎርድ ላይ 3-0 በማሸነፍ የመጀመሪያዎቹን 3 ጨዋታዎች ግብ ሳያስተናግዱ የጀመሩ ከስቬን ዩራን ኤሪክሰን በኋላ ሌላኛው አሰልጣኝ መሆን ቻሉ ማለት ነው። ከዚያም በኋላ እንግዲህ በኖቲንጋም ፎረስት ብቻ የተሸነፉትን ሁኔታ ነው ማንሳት የምንችለው። ይህንንም እንግዲህ
ሊቨርፑል ለምን ተሸነፈ የምንለው ጨዋታ አይደለም። ምክንያቱም ኖቲንጋም ፎረስት ለፕሪሚየር ሊጉ ራሱ ሲፎካከር የነበረ ቡድን ነው ማለት ነው። በእርግጥ በነጥቦች ቢርቅም አሁንም ለአውሮፓ ቻምፒዮንስ ሊግ እየተፎካከረ የሚገኝ ቡድን ነው ማለት ነው። እንግዲህ ስሎት በመጀመሪያዎቹ 10 የፕሪሚየር ሊግ ጨዋታዎቻቸው ከ10ሩ 8ቱን አሸንፈው 8ቱን አሸንፈው አንድ አቻ ወጥተው አንድ ተሸንፈው ነበር መጀመር የቻለው ማለት ነው። የመጀመሪያው 10 የሊቨርፑል አሰልጣኞች ማለት ነው የመጀመሪያዎቹን 10 ጨዋታዎች በእንደዚህ አይነት መልኩ ነጥብ ሰብስበው አያውቁም ማለት ነው። እንግዲህ አስቶን ቪላ በሜዳቸው 2-0 በማሸነፍ እንግዲህ ከ11 ጨዋታዎች በኋላ ደግሞ ወደ 28 ነጥብ ነው እንግዲህ ከፍ ማድረግ የቻሉት ማለት ነው። በ2019 20 ብቻ ነበር ከዚህ በላይ ሊቨርፑል በጥቂት ጨዋታዎች በ11 ጨዋታዎች ከዚህ በላይ ነጥብ የሰበሰበው 31 ነጥብ መሰብሰብ ችሎ የነበረው ማለት ነው። ከ11 ጨዋታዎች በኋላ ደግሞ ተጨማሪ ነጥቦችን የሰበሰበው በቼልሲ የነበሩት ሂዲንክ ነበሩ። እንግዲህ ጉስ ሂዲንክ በውድድር ዘመኑ መጀመሪያ ላይ ማለት ነው በ11 ጨዋታዎች ያሸነፉት ነጥብ 28 ነበር። ከዚህኛው ሊቨርፑል ጋር የሚስተካከል ማለት ነው። ከዚህ የበለጠ ያሳካ ቡድን አልነበረም ማለት ነው። እንግዲህ በመቀጠል በሳውዛምፕተን በጣም የከበደ ትግል ቢደርስባቸውም ሳውዛምፕተንን 3-2 በማሸነፍ ነበር 12ኛ ጨዋታቸውን ከ12 ጨዋታቸው 10ሩን የፕሪሚየር ሊግ ጨዋታዎች ማሸነፍ የቻሉት ማለት ነው። በፕሪሚየር ሊጉ ታሪክም እንግዲህ አሰልጣኝ ከሆኑበት ጊዜ አንስቶ በውድድር ዘመኑ ባደረጓቸው ጥቂት ግጥሚያዎች ከሂዲንክስ እና ካርሎ አንቼሎቲ ጋራ ተቀምጠዋል ማለት ነው። በ12 ጨዋታዎች 10 በማሸነፍ ጉስ ሂዲንክ እና ካርሎስ አንቼሎቲ 10 ጨዋታዎችን በማሸነፍ ከ12 ከእሳቸው ጋር ታሪክን የተጋሩ ሌሎች አሰልጣኝ ናቸው ማለት ነው። እንግዲህ ሊቨርፑል ስፐርስን ደግሞ 6-0 በውድድር ዘመኑ ግማሽ አካባቢ 6-3 ማሸነፍ ችሎ ነበር። ስሎት እንግዲህ በውድድር ዘመኑ መጀመሪያ አካባቢ ያሳዩትን ጥንካሬ ይዘው ነበር የቀጠሉት። እንግዲህ ከጆዜ ሞሪኒዮ በኋላም በ2004 በ2005 ማለት ነው ጆዜ ሞሪኒዮ፣ በ2009 2010 ደግሞ ካርሎ አንቼሎቲ እና በ2016 17 አንቶኒዮ ኮንቴ ሁሉም እንግዲህ በመጡበት የውድድር ዘመን ቻምፒዮን ከሆኑ በኋላ እሳቸውም ቻምፒዮን የሆኑበትን ሁኔታ ነው ማስመዝገብ የቻሉት ማለት ነው። ከዛም ውጪ በሊቨርፑል አሰልጣኝነት ማለት ነው በሊቨርፑል አሰልጣኝነት በጥቂት ጨዋታዎች ቻምፒዮን በጥቂት ጨዋታዎች ወይም ደግሞ በመጡበት የውድድር ዘመን በጥቂት ጨዋታዎች ብዙ ነጥብን በመሰብሰብም እንግዲህ ስመጥር አሰልጣኞች ጋር ራሱ አይፎካከሩ ማለት ነው። አንደኛ ደረጃ ላይ ነው የሚቀመጡት። ያንንም ስታት ማየት እንችላለን ማለት ነው። እንግዲህ ከዚህ በፊት በመጡበት የውድድር ዘመን ቻምፒዮን የሆኑት ክላውዲዮ ራኒሪ በሌስተር ሲቲ ቤት ማለት ነው፣ ጆዜ ሞሪኒዮ በቼልሲ ቤት፣ አንቶኒዮ ኮንቴ በቼልሲ ቤት፣ ካርሎ አንቼሎቲ እና ማኑኤል ፔሌግሪኒ ናቸው ማለት ነው። ከነዚህ ውስጥ እንግዲህ 3ቱ በቼልሲ ቤት ናቸው። ፔሌግሪኒ ደግሞ የሲቲ አሰልጣኝ መሆናቸው የሚታወስ ነው ማለት ነው። እንግዲህ ከዛ ውጪ ሊቨርፑል በጣም ድንቅ የውድድር ዘመንን በማሳለፍ ነው። በዛ ላይ 20ኛው የፕሪሚየር ሊግ ድላቸው ነው ማለት ነው። ከማንቸስተር ዩናይትድ እኩል አሁን የፕሪሚየር ሊግ ድል ያላቸው ቡድን ናቸው ማለት ነው። ሊቨርፑል ዩናይትድ እንግዲህ የነበረው የፕሪሚየር ሊግ ድል 20 ነበር። ሊቨርፑልም 20 መድረስ ችሏል ማለት ነው። እንግዲህ አሁን በሊቨርፑል በመጡበት የውድድር ዘመን ከ10 ጨዋታዎች በኋላ 8 ጨዋታ አሸንፈው አንድ አቻ ወጥተው አንድ ነበር የተሸነፉት። ኬኒ ዳልግሌሽ 6 አሸነፉ፣ 3 አቻ ወጡ፣ አንድ ተሸነፉ። ጆ ፋጋን ደግሞ 6 አሸነፉ፣ 2 አቻ ወጡ፣ 2 ተሸነፉ። ጄራርድ ሁሊዬ 6 አሸነፉ፣ አንድ አቻ ወጡ፣ 3 ተሸነፉ። ቦብ ፔስሊ 6 አሸነፉ፣ አንድ አቻ ወጡ፣ 3 ተሸነፉ። ራፋኤል ቤኒቴስ 5 አሸነፉ፣ 2 ተሸነፉ፣ 2 አቻ ወጡ፣ 3 ተሸነፉ ማለት ነው። ከዛ በኋላ ቀጥሎ የሚመጣው ስም ጀርገን ክሎፕ ናቸው። 4 አሸነፉ፣ 3 አቻ ወጡ፣ 3 ደግሞ ተሸነፉ ማለት ነው። ቢል ሻንክሌ 3 አሸነፉ፣ 3 አቻ ወጡ፣ 4 ተሸነፉ። ሮብ ሆድሰን ደግሞ
ሮብ ሆጅሰን 3 አሸነፉ፣ 3 አቻ ወጡ፣ 4 ደግሞ ተሸነፉ። ብሬንዳን ሮጀርስ ደግሞ 2 አሸነፉ፣ 5 አቻ ወጡ፣ 3 ተሸነፉ። ከነዚህ የሊቨርፑል አሰልጣኞች ሁላ በመጡበት የውድድር ዘመን ድንቅ ሪከርድን ያስመዘገቡ ከነዚህም የሚለዩበት መንገድ ደግሞ በመጡበት የውድድር ዘመን የፕሪሚየር ሊግ ቻምፒዮን የሆኑ አሰልጣኝ ናቸው ማለት ነው። በፕሪሚየር ሊግ ታሪክም የመጀመሪያ ሆላንዳዊ አሰልጣኝ መሆን ችሏል ማለት ነው፣ ፕሪሚየር ሊጉን በማሳካት ማለት ነው ሊቨርፑል። ከነዚህ ውስጥ እንግዲህ አንዳንድ ነገሮችን መጥቀስ የምንችል ይመስለኛል ማለት ነው። በሊቨርፑል በኩል በዘንድሮ የውድድር ዘመን እንግዲህ ከአምናው የበለጠ ሹቶችን አይሞክሩም፣ ግን ከአምናው የበለጠ ግቦችን ያስቆጠረን ቡድን ነው ያስመዘገቡት። ከአምናው ሊቨርፑል የበለጠ ትንሽ ግብ የተቆጠረበትን ቡድን ነው ማስመዝገብ የቻሉት። የተከላካይ መስመራቸው እንግዲህ ከአርሰናል ብቻ ነው የሚያንሰው። አርሰናል 29 ግቦች ብቻ ነው በዘንድሮ የውድድር ዘመን በፕሪሚየር ሊጉ ያስተናገደው ማለት ነው። ሊቨርፑል 32 ግን ከአርሰናል ጋር ደግሞ በኤክስጂ ወይም ደግሞ ኤክስፔክትድ ጎል አጌንስት ወይም ኤክስጂኢ በሚለው ሲታይ ሊቨርፑል የተሻለ ሆኗል ማለት ነው። 28.9 ነው ሊቨርፑል ላይ በፕሪሚየር ሊግ የተመዘገበው ኤክስጂ እስካሁን። አርሰናል ላይ ደግሞ 29.2 ነው ማለት ነው መመዝገብ የቻለው። በእርግጥ አርሰናል በክሪስታል ፓላሱ ጨዋታ ላይ ከ2 በላይ ኤክስጂ እንደተመዘገበበት ሳንረሳ ማለት ነው። ከዛ ውጪ ደግሞ ኢንፋክት እንግዲህ ሊቨርፑል ኤክስጂ አጌንስት is at least 11 ከሌሎቹ ቡድኖች 11 በ11.4 የበለጠ ከአርሰናል ውጪ ማለት ነው ኤክስፔክትድ ጎልስ አጌንስት ከሊቨርፑል ከአርሰናልን ብናውጣው ከሊቨርፑል ቀጥሎ ወይም ደግሞ ትንሽ ግብ እንዲቆጠርበት የሚጠበቀው ቡድን እንግዲህ ከሊቨርፑል በ11.4 የበለጠ ግብ ይቆጠርበታል ማለት ነው። እንግዲህ ከዛ ውጪም እንግዲህ አምና በእያንዳንዱ ጨዋታ ላይ ማለት ነው 10.9 ሹቶችን በአማካይ ይሞክሩ ነበር። ዘንድሮ ይህ ወደ 9.5 ወረደ። ግን እንደዚህ ቢሆንም አምና 1.22 ኤክስጂ ይመዘገብባቸው ነበር። ኤክስፔክትድ ጎልስ አጌንስት ይመዘገብባቸው ነበር ሊቨርፑል ላይ ማለት ነው። ይህንንም አርነ ስሎት እንግዲህ ዘንድሮ ወደ 0.85 አውርደውታል ማለት ነው። ከዛ ውጪም እንግዲህ ሊቨርፑል በጣም ጥሩ የውድድር ዘመኑ ነው ያሳለፈው ማለት ነው። only 7 team have a big under performance of goal considered to xg against than liverpool ይላል። እንግዲህ ሊቨርፑል ማለት ነው አምና ካስመዘገቡት ኤክስጂ ማለት ነው 2.1ን አልተጠቀሙበትም ማለት ነው። ይህም እንግዲህ ከሊቨርፑል የበለጠ 7 ቡድኖች ብቻ ናቸው ይህንን ማድረግ ያልቻሉት ማለት ነው። ከዛ ውጪ እንግዲህ ብዙ ነገሮችን ማንሳት እንችላለን በእነዚህ ነገሮች ላይ ማለት ነው። ሊቨርፑል እንግዲህ አርነ ስሎት ስር ድንቅ የውድድር ዘመንን አሳልፏል። የሚገባቸውንም ዋንጫ አግኝተውታል ማለት ነው። እንግዲህ ሊቨርፑሎች በዘንድሮ የውድድር ዘመን ማለት ነው። ከዛ ውጪ ብዙ ማለት የሚቻል ነገር ያለ አይመስለኝም ማለት ነው። እኔ በበኩሌ የሊቨርፑል ደጋፊዎች እንኳን ደስ አላችሁ፣ ይህንን ድል አጣጥሙት ማለት ነው። ከረዥም ዓመታት በኋላ የተገኘ ድል ይመስለኛል እኔ እንደማስበው ማለት ነው። ምክንያቱም እንግዲህ ሊቨርፑል ይህንን ድል ለማግኘት በጣም መስዋዕትነት ከፍለዋል። የሚገባቸውንም ድል ደግሞ አግኝተዋል ብዬ አስባለሁ ማለት ነው። እንግዲህ በእርግጥ አንዳንድ ነገሮች ይነሱ ነበር በውድድር ዘመኑ ግማሽ ላይ ማለት ነው። የቨርጅል ቫንዳይክ እና የመሐመድ ሳላ እንዲሁ የትሬንት አሌክሳንደር አርኖልድ ኮንትራት እስካሁን ሳይራዘም እንዴት ነው እንደዚህ ሊቨርፑል የተጫወተው? ነገር ግን ተጫውቷል ማለት ነው። የቫንዳይክ እና የሳላም ኮንትራት ተራዝሟል። ነገር ግን ምናልባት ቀጣይ ዓመት አንዳንድ ነገሮችን ልናነሳ እንችላለን። እንግዲህ አሁን ይህንን ድል ብቻ አጣጥሙት። ምክንያቱም ሊቨርፑል ቀጣይ ዓመትስ እንደዚህ ይቀጥላለሁ? ምክንያቱም ወሳኝ ተጫዋቹን ነው የሚያጣው። እንደኔ አስተያየት ምናልባት የፕሪሚየር ሊጉ ብቻ ሳይሆን የአውሮፓ ምርጡ ራይት ባክ ወይም ደግሞ የቀኝ መስመር ተከላካይ እንግዲህ ትሬንት አሌክሳንደር አርኖልድ በመከላከል ባህሪው እጅግ በጣም የሚደነቅ ባይሆንም በጣም የሚተች ቢሆንም ማለት ነው። ነገር ግን ትሬንት አሌክሳንደር አርኖልድ ደግሞ ከብዙ አማካዮች የተሻለ የኳስ ችሎታ ያለው ድንቅ የቀኝ መስመር ተከላካይ መሆኑ ይታወቃል። እሱን የሚያጡት ይመስላል። እንግዲህ ከዚህ በኋላ ኮንትራት የሚያራዝም አይመስልም፣ መሄዱ የማይቀር ነው ማለት ነው እና ስለነሱ ሌላ ጊዜ ተጨነቁበት ማለት ነው። አሁን ግን ይህንን ድል ብቻ አጣጥሙት። እንኳን ደስ አላችሁ በድጋሚ። የሚገባው ቡድን ነው እንደኔም ቻምፒዮን የሆነው ብዙ ሰውም
የሚል ይመስለኛል ማለት ነው። አመቱን በሙሉ ሊቨርፑል ባሳየው ወጥነት ማለት ነው። በጨዋታው ላይም እንግዲህ ጨዋታው ከተጠናቀቀ በኋላ ያሳዩት የሴሌብሬት ሁኔታ እጅግ በጣም የሚደንቅ ነበር ማለት ነው። እንኳን ደስ አላችሁ በድጋሚ ሊቨርፑል የ2024-25 የእንግሊዝ ቻምፒዮን ቡድን መሆን ችሏል ማለት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ አብራችሁን እንድበዙ ጠይቃለሁ ማለት ነው። ቴንክ ዩ